ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲቪ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት፣ ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ ፕሮግራማችንን ተደራሽነቱን ከፍ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ማድመጥ ለጀመራችሁ፣ ዛሬ ለከፈታችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ የአክብሮት ግብዣችንን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ ጥሪያችን እያቀረብን ሁለተኛ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው አሁን ጊዜው የደክላን ራይስ እንደሆነ የሚገልጽ ፍንትው ያለ ነጥብ በዋንዳ ሜትሮፖሊታኖ ማስተዋል ችለናል። በጥልቀት የዋንዳ ሜትሮፖሊታኖ ጨዋታ ታክቲካዊ ንድፈ ሀሳቦችን በድጋሚ በመመልከት በተለያዩ አማራጮች በዛ ጨዋታ የተፈጠሩ ጉዳዮችን ለመቃኘት ባደረግነው ጥረት በመጀመሪያ ጨዋታውን በሙሉ 90 ደቂቃ ተመልክተን ድህረ ጨዋታ ነጥቦች ላይ ያተኮር ነው። በአብዛኛው ስለ አወዛጋቢ የቫር ጉዳይ ሲሆን ከዚህ የቫር ጉዳይ በበለጠ ግን ለቀጣይ ጨዋታዎች ለሚካኤል አርቴታ አርሴናል በጣም ትኩረት የሚስብ በጣም አስፈላጊ ቱልን በጣም አስፈላጊና ጠቃሚ የሆነ ውሳኔን በዋንዳ ሜትሮፖሊታኖ ሚካኤል አርቴታ ፈጽሞ የደክላን ራይስን አገልግሎት የበለጠ የሚያሰፋበትን ትክክለኛውን የተጫዋቹን አገልግሎት አሁን ለማግኘት ምናልባት ከረጅም ጊዜ በኋላ ማለት እንችላለን በዚህ ቻናል ከኛ ጋር ለሰነበታችሁ ረጅም ጊዜ ለቆያችሁ አድማጮች እንግዲህ በተደጋጋሚ የዚህ ቻናል ዋና አዘጋጅ አባይ የሚያነሳቸው ተመሳሳይ ነጥቦች አሉ። በደክላን ራይስ ዙሪያ ተጫዋቹ የበለጠ ሞር ኦፌንሲቭ አክሽኖች ይልቅ ወደ ዲፌንሲቭ አክሽን አዘን ብሎ እንዲጫወት ቢደረግ አርቴታ በማጥቃቱ እንቅስቃሴ ላይ ከራይስ አጠገብ በሚጫወተው ተጫዋች የሚያገኘው አገልግሎት እንደ ትርፍ አማካይ የተጋጣሚ መጫወቻ ክልል ውስጥ የመግባቱ ድል የበለጠ የነ ኦዲጋርድን የነ ኢዜን ሚና መቀነስ ይችላል። የራይት ግን የደክላን ራይስ ወደ ፋይናል ሰርድ ወይም የአለፉት ዓመታት የግራ 8 ቁጥር በዘንድሮ የውድድር ዓመት ኢንተርቼንጅ ኢንድ ቱ ኢንድ ጌም እንዲያደርግ መደረጉ ከተጫዋቹ ተፈጥሯዊ ስኪል ጋር ተያይዞ የፕሮግሬሲቭ ፓስ ቡድኑ በራይስ አማካኝነት ለማድረግ ሳይሆን በፔኔትሬሽን ለማለፍ ነው። ይሄ ማለት ተጫዋቹ ድሪብል እያደረገ ዋንዎችን እያለፈ የበለጠ አካል ብቃትን ከቴክኒክ የበለጠ መሰረት አድርጎ ለመሸጋገር መጠቀሙ አንደኛ የቡድኑን የቢልድ ክፍለ ጊዜ ከፍ ያደርጋል። የቡድኑን ኦፕን ፕሌይ ሲኩዌንስን ይቀንሳል። ኳሱ በራይስ እግር ውስጥ በቦል ኬር መቆየቱ እንጂ አርሴናል ለሽግግር ቴክኒካሊ ፍሌክሲብል የመሆን አቅሙን ይቀንሳል። ስለዚህ የአርሴናል ሞር ኮንትሮል ትራንዚሽናል ፉትቦል መሆን ያለበት በዙቢሜንዲ ፓሲቭ እንቅስቃሴ እንጂ በራይስ መሆን የለበትም የሚል ሀሳብ ያነሳል እና በቅርብ ሳምንት በተለይ ከማርች ጊዜ አንስቶ በደንብ የምንመለከተውና አንድ ጉዳይ ከማንቸስተር ሲቲ ጨዋታ በኋላ እየታዘብን የመጣ ነውና ከዛ ጨዋታ በፊት የነበረው የአርሴናል አስደናቂ ሞመንተም በአንዴ እንዲወርድ ምክንያት የሆነው አርሴናል ትልቁ ትኩረት ወይም ፎከስ ያደረገበት የመጫወቻ ስትራቴጂ የበለጠ በማርቲን ዙቢሜንዲ እዛ ቦታ ላይ ቢልዳፑን እንዲመራ ማድረጉ አንደኛ ለስህተት፣ ሁለተኛ በቀላሉ ለፕሬሲንግ የሚጋለጥ በተደጋጋሚ አንድ አይነት ወጥ የሆነ ስትራክቸር መያዙ አርሴናልን እያጋለጠ ምናልባት ልብ ብላችሁ ከተመለከታችሁ አላቅም ላለፉት 8 ጨዋታዎች የሚካኤል አርቴታ አርሴናል ከአንድ በላይ ግን ማስቆጠር ተስኖታል። ከአንድ በላይ ግን መፍትሄው እንግዲህ
እዚህ ሴንትራል ፕሮግረስ እንደሆነ አርቴታ ተረድቶታል። አንድ ጉዳይ በተደጋጋሚ ሁሌም ለአርሰናል ደጋፊዎች በተለየ ሁኔታ የማነሳው ሀሳብ አለ። አርቴታ ከአንድ ስህተቱ በኋላ ያንን ስህተት አይደግም። የበለጠ በቀጣይ ጨዋታ እነዛ ስህተቶች ላይ ትኩረት ሰጥቶ ሰርቶ ሲመጣ ያንን ጉዳይ የበለጠ ቀይሮ አሳማኝ በሆነ ስትራቴጂ ወደ ውጤት መምጣት ይችላል። ይሄ የአርቴታ በየጊዜው ቡድኑን እዚህ ያበቃበት የታክቲካዊ እድገትና ብቃት ነው ብዬ በተደጋጋሚ ለእናንተ ይህን ሀሳብ ስሰነዝር በዚህ ቻናል ትሰማላችሁ። እና አሁን አርቴታ በዋንዳ ሜትሮፖሊታኖ አንድ ጉዳይ ሞከረና ያ ጉዳይ እንግዲህ አንድ ሙከራ በመጀመሪያው ቀን ፍሬ ሊያፈራ አይችልም። ምክንያቱም እግር ኳስ ሂደት ነው። በሂደት ነው ፍሬም ውጤትን ሊመጣ ቢችለውና በእርጋታና በሰከነ መልኩ ጉዳዮችን እንግዲህ ከጊዜ ወደ ጊዜ ከጨዋታ ጨዋታ መሻሻልና መቀየሩ የማይቀር ነው። ግን ትክክለኛው ውሳኔ በትክክለኛው ሰዓት የተወሰነ ይመስለኛል። በራሳችን እይታ የተመለከትነውን ከመረጃዎች ጋር አገናኝተን እንግዲህ ዴክላን ራይስ በተገቢው ሰዓት ተገቢውን ቦታ ያገኘበትን ሚና እስቲ በዚህ ፕሮግራም ታክቲካዊ ነጥብ ሀሳቦች ላይ ወሳኝ አንኳር ነጥቦች ላይ እስቲ እንወያይ። ለምንድን ነው ዴክላን ራይስ ምርጥ አማካይ ሆኖ ዋንዳ ሜትሮፖሊታኖ ላይ ያመሸው? ቁጥሮችም ይገልጹልናል፣ እንቅስቃሴዎችም በደንብ ያሳዩናል። ትናንትና በነበረን ፕሮግራም ካዳመጣችሁ ፕሮግራሙን ለተከታተላችሁ ለኔ የጨዋታው ኮከብ ቢባል የሚያሳምነው የበለጠ ዴክላን ራይስ ነው ስላችሁ ነበር። ይህን ያልኩበትን ሀሳብ እስቲ በዚህ ፕሮግራም የአርሰናል ደጋፊዎች ዴክላን ራይስ ኢታር ላይ ታስታውሳላችሁ። ኢትስ ናት ደን የት ኢትስ ናት ኦቨር የት እያለ ሻራ የአፉ ምልክት የቋንቋ ተከታታዮች እንግዲህ ዙም አድርገው ያችን ንግግር አውጥቶ ነበር። አላለቀም፣ አልተጠናቀቀም ሲል ነበር። ይህን ሜንታሊቲ እንግዲህ ወደ ሜዳ አምጥቶ ትልቁን ኃላፊነት መስጠት ደግሞ የሚካኤል አርቴታ ፕላን ሆኗል። ልብ ብላችሁ ለተረዳችሁ፣ ልብ ብላችሁ ለተመለከታችሁ አርቴታ በስተመጨረሻም ከተጋጣሚ የሚመጣውን ጫና እዛው ገድቦ ሪስክን ለመቀነስ ተከላካይ ክፍሉ እንዳይጋለጥ ቡድኑ ለሌላ መጋለጥና ለጥቃት እንዳይፈጠር እዛው በኢነርጂ የማስቆሙን ስራ አሁን በራሱ ቡድን ኃላፊነት ላይ መቀየሩን ማመኑ ትልቅ ለውጥ ነው። በቃ ትልቅ ለውጥ። ሪስክ መውሰድ ሁሌም ጨዋታ ላይ አሸናፊ ያደርጋል። የአርቴታ ሲስተሙን በደንብ ትረዳላችሁ። እዛው ኦፖዚሽን ሀፍ ላይ የቡድኑን ጭንቅና ጣጣ እንዲያልቅ ስለሚያደርግ የተከላካይ ክፍሉ መጋለጥ ይቀንሳል እና አንዳንድ ክለቦች ምን ያደርጋሉ? ቢልዳፑን ሲጀምሩ ወደ አርሴናል ሜዳ በረጅሙ ኳስ ይገቡና ሰከንድ ቦል ላይ ሃይ ፕረስን ለመጠቀም ያስባሉ። ያኔ ዙቢመንዲን ታርጌት ያደርጉና በተናጠል የአርሴናልን አማካይ ከተከላካይ ጋር ያጋልጣል። ሲቲችን ስትራቴጂ ካራቦ ካፕ ላይ ተግባራዊ ያደረገ፣ ሌሎች ክለቦች አስፍተውት ይዘው መምጣት ጀመሩ። የአርሴናል ክሬቲቪቲ ማነስ፣ ኦፕን ፕሌይ ሲኩዌንስ አለማስቆጠር ምን ያክል ለቀጣይ ጨዋታዎች ከፊት ለፊት ለሚካኤል አርቴታ አርሴናል ከባድ ፈተናና ብዙ ኤክስፔክቴሽኖች፣ ብዙ የቤት ስራዎች፣ ብዙ ልፋትን ያን ሁሉ ውጣ ውረድ አልፎ በአስደናቂ አመጣጥ መጥቶ በመጨረሻ ፋይናል ላፕ ላይ እንዲህ አይነት ውጥረት መግባት አልነበረበትም። ከገባ በኋላ ግን ያለ ስኬት ያለ ዋንጫ ከተጠናቀቀ በጣም ነው የሚያሳዝነው። ምክንያቱም ድካሙ ቀላል የሚባል አይደለም። ከ49 ጨዋታ 3 ብቻ የተሸነፈ ቡድንና በአምስቱ ትላልቅ ሊግ የኮንሲስታንሲ ማሳያ ሆኖ የመጣ ፕሩፍ ያደረገ ቡድን ቴክኒካዊ ጉዳዮች በፋይናል ላፕ ላይ ጎሎት ወይም ለመብቴ ዘግይቶ እንዴት ያ ሁሉ ድካም መናስ ይቀር እኮ ይሄ ፍትሃዊም አይደለም። እንደ ደጋፊው እይታ አይደለም እኮ እንደ እግር ኳስ ተመልካች ፍትሃዊ አይደለም። የመጣበትን መንገድ እኮ ለተመለከተ አርቴታ አይሳካለት ማድረግ ራሱ ጤናማ አይደለም፣ እግር ኳሳዊ አይደለም። በደንብ ሊሳካለት ይገባል። ልፋቱ ድካሙ ፍሬ ሊያፈራ ይገባል። ሚካኤል አርቴታ በጣም ለፍቷል። ይህንን ደግሞ በተለያዩ
አጋጣሚዎች ስናነሳ ነበር። እስቲ ወደ ዋናው ነጥባችን እንምጣና ከዛ በፊት ግን አንዳንድ መረጃዎችን ልጠቁማችሁ። የማርቲን ኦዴጋርድ ጉዳይ ተጨማሪ ምርመራ እንደሚያስፈልግና ዛሬ ሚካኤል አርቴታ በሚኖረው ጋዜጣዊ መግለጫ ላይ ኮንፈርም ያደርጋል ተብሎ ይጠበቃል። ኦዴጋርድ ግን የጉልበት ጉዳት አስተናግዷል። የዘንድሮ ሲዝን በትከሻና በጉልበት ጉዳት ብዙ ውጣ ውረዶችን ሲያይ የቆየው ማርቲን ኦዴጋርድ ጉዳት አስተናግዷል። ያ የጉልበቱ ጉዳት ዳግም እንዳያገረሸ ታስታውሳላችሁ። የሲዝኑ መጀመሪያ አካባቢ ካልተሳሳትኩም የሊድስ ጨዋታ መሰለኝ ያ የጉልበት ጉዳት የተፈጠረው እና ኤምሲኤል ነበር። ኤምሲኤል ክፋቱ ደግሞ በወቅቱ የፊዚዮቴራፒስቶች የቀድሞ ፊዚዮ የክለቡ የቡድን አባላት ሪታየር ያደረጉ ከሙያው እንግዲህ ለእረፍት የሚወጡ በእግር ኳሱ በኩል አገልግሎት ያቆሙ ባለሙያዎች አንድ ትንተና ሰጥተው ያንን ትንተና በወቅቱ ስናነሳ ነበር። ሪከቨሪው 100% ራሱ ተሟልቶ በሙሉ ጤንነት ቢመለስ እንኳን የሚያሰጉ ጉዳዮች አሉ። የኤምሲኤል ክፋቱ የማገርሸት ባህሪው በጣም ኢሚዲየት ኢፌክት ነው እና በጣም ጥንቃቄ ይፈልጋል ተብሎ በወቅቱ ሲነሳ ነው። ኤሲኤል አንደኛውንም በከባዱ ሰርጀሪና ሲዝናል ሙሉ እረፍት አድርጎ ተገቢውን ስቴጅ ሪከቨር ስለሚያደርግ ከኤሲኤል የወረደ ኤምሲኤል ግን አንዳንድ አጋጣሚዎች ሪከቨሩ ቀላል ይሆንና ተጫዋቾች በፍጥነት ወደ ሜዳ ይመለሳሉ። ግን ተደጋጋሚ ከሜዳ የመውጣት እንደገና በእረፍት የሚመለሱ ምልክቶችን እያሳየ ተጫዋቹን አመቱን ሙሉ ፐርፎርም እንዳያደርግ አመቱን ሙሉ ቡድኑ እንዳያገለግል እየሳበ ወደኋላ የሚጎትት የጉዳት አይነት ነው እና ያ ጉዳት ነው አሁንም እንግዲህ ሜዳ ውስጥ በነበረ አካላዊ ፍትጊያ እንዳስተናገደ የተነገረውና በድጋሚ አገርሽቶበት ማርቲን ኦዴጋርድ ምናልባት የነገው ጨዋታ ሊያመልጠው ይችላል። አሁን ያለው የጉዳት መረጃ እሱ ነው እና ካይ ሃቨርትዝ ጋር በተያያዘ እንግዲህ በዘንድሮ ሲዝን መጫወቱ አይቀርም። ለነገው ጨዋታ ይድረስ አይድረስ አርቴታ አፕዴት ያደርጋል። ቲምበርም እንደ ሃቨርት አይነት ሁኔታ ላይ ነው የሚገኘው። ምንም አይነት ሌተስት አፕዴት በጁሪየን ቲምበርም በኩል አልተሰጠም። ከነገ በኋላ ግን መረጃዎች ይወጣሉ ተብሎ ይጠበቃል። እስቲ እነዚህ የቡድን መረጃዎች ናቸው። ግን አርሰናል ነገ ቅዳሜ ያደርጋል። አድማጮች አንድ የፕሪሚየር ሊጉ የጊዜ አወጣጥ ግን አንድ በግል ያልተመቸኝ ጉዳይ አለ። ይሄ የግል ሀሳቤ ነው። ከታዘባችሁ አላቅም። እንደነዚህ አይነት ጉዳዮችን ከግምት ውስጥ አስገብታችሁ አስፍታችሁ ከተመለከታችሁ አላቅም። ግን አንድ ጉዳይ ነው የፕሪሚየር ሊጉ የጨዋታ ፊክስቸር አወጣጥ በተለይ በዚህን ሰዓት አሁን አዲሱ አፕዴት የተደረገው አወጣጥ ግን ምን አይነት ሳይኮሎጂካል ትራፕ ሊሆን ይችላል የሚል የግል ጥርጣሬ አለ። ይሄ የኔ ጥርጣሬ። በደም ተመልከቱ። አርሴናል የተጓዘው ወደ ስፔን ሮብ ምሽት ጨዋታ አደረገ። ረጅም ጉዞ አለው። ሐሙስ ከሰዓት ሪከቨር ያደርጋል። አርብ ትሬኒንግ ይሰራል። ቅዳሜ አመሻሽ ላይ ጨዋታ ያደርጋል። በደም ተመልከቱ። የተጫወተው ከማን ጋር? ከአትሌቲኮ ማድሪድ ጋር። በምን? በአካል ብቃት ጨዋታ። በጣም ሜዳን የሚያካልል በጣም የአካል ብቃት ፍትጊያ ያለውን ጨዋታ አደረገ። ረጅም የጉዞ ታሪክ አለው። ጉዞ አድርጎ ተመለሰ። የሪከቨሪው ጊዜ አጭር ሆኖ ቅዳሜ እንዲጫወት ተደረገ። ቅዳሜ የሚጠብቀው ኦፖነንት ማነው? ፉልሃም። የፕሪሚየር ሊጉ በጣም አካል ብቃት የሆነ ቡድን ፊዚካል ጌም ቅዳሜ ይጫወታል። እሁድ ሪከቨር ያደርጋል። ሰኞ ትሬኒንግ ሰጥተው ማክሰኞ ምሽት ደግሞ በተመሳሳይ እንደገና ወደ አካል ብቃት ጨዋታ በሜዳ ይጫወታል። በደም ተመልከቱ። 5 ቀናት ናቸው እነዚህ ጋፖች አሉት። ይሄ ታይትል ዲሲዥን በሁለቱም ውድድሮች ላይ ለአርቴታ ወሳኝ ድልድይ ይመስለኛል። ከየትኛውም በላይ ግን እኔ አንድ ያላስደሰተኝ ጉዳይ ልንገራችሁ። ሰኞ ምሽት ማንቸስተር ሲቲ መጫወት፣ እሁድ ወይ ቅዳሜ ቢጫወት የተሻለ አሪፍ ነው። በጣም ፒቮታል የሆነ ቀን ነው። በተለይ ለሚካኤል አርቴታ አርሴናል ለምን መሰላችሁ? እንበልና አርሴናል ቅዳሜ ዕለት ቢጥል ሰኞ ዕለት ሲቲ ቢያሸንፍ
ማክሰኞ ምሽት ከአትሌቲኮ ማድሪድ ጋር በምን አይነት ሳይኮሎጂ ነው የሚጫወተው? የአርቴታ ቡድን ማለት ቀድሞ መጫወቱ ምን ያክል ፖዚቲቭ እንደሆነ ባለፉት ጊዜያት አንስተናል። ቀድሞ መጫወቱ ጫናው ወደ ማንቸስተር ሲቲ ማድረግ ይችላል። ይሄ በጣም በሊግ ፉክክር ላይ የመጨረሻ ስቴጅ ላይ ቀድሞ እንደመጫወት ደግሞ ፖዚቲቭ ጉዳይ ነው። ግን ቀድሞ የሚጫወተው ከምን አይነት ውድድር በኋላ ከምን አይነት ፈታኝ ጊዜና የሪከቨሪ ጊዜ በኋላ የተጋጣሚው አይነትስ? እሺ ማንቸስተር ሲቲ ቢጫወትበት ቀን ቅዳሜ በተመሳሳይ ሰዓት ወይም እሁድ ቢጫወት አሳማኝ። ማንቸስተር ሲቲ መች ነው የተጫወተው? ቅዳሜ ምሽት እኮ ኤፍ ኤ ካፕ ያደረገው ሚድዊክ ጨዋታ የለው። ሰኞ ምሽት ነው እንዲጫወት የተደረገው። ማክሰኞ ምሽት አርሴናል ጨዋታ አለ በሻምፒዮንስ ሊግ። የሲቲ ማሸነፍ በየትኛው መመዘኛ ይሁን አድማጮች አርሴናል ላይ ጫና ያደርጋል። ይሄ 100% የካራባኦ ካፕ ጨዋታ ማረጋገጫ። ከዛች ጫና በኋላ አርሴናል ከአንድ በላይ ግን ማስቆጠር አልቻለም። ሳይኮሎጂካሊ በጣም ወጣ ገባ የሚል የጨዋታ ስትራቴጂ እያየን ነው። ሜንታሊ ያላቸው የተጫዋቾች መረጋጋትና አለመረበሽ በጣም ጥያቄ ውስጥ አለ። አርሴናል እየመራ ውጤቶችን ለማስጠበቅ አንዳንድ ጨዋታዎች ላይ ሲቸገር በደንብ እያስተዋለን ነው። አርሴናል የክፍት የሆነ እንቅስቃሴ ክፍተት የራሱን የቤት ስራ ለማጠናቀቅ የማሰቢያ ጊዜ የመደራጀት በበቂ ሁኔታ ከጨዋታ ጨዋታ ፍሌክሰብል ሆኖ ለማድረግ በሊጉም እየወጣ ያለው ፊክቸርም በተገቢ ሁኔታ አሬንጅ ተደርጓል ብዬ በግል አላስብም። ይሄ እኔ በግል ያሰብኩት ጉዳይ ነው። ከመረጃ ጋር ወይም ከተለያዩ ጉዳዮች ጋር የተያያዘ አይደለም። አርሴናል ከዋንዳ ሜትሮፖሊታኑ ተመልሶ ማክሰኞ ምሽት የመልስ ጨዋታ ላለው ቡድን የሊግ ፉክክር በሊጉ አንደኛ ለሆነ ተቀናቃኙ ቡድን ከፍተኛ የሪከቨሪ እና ከፍተኛ የዝግጅት ቀናትን ወስዶ ከፊዚካል ጌም አርሴናል እየተመለሰ ተቀናቃኙ ቡድን ሰኞ ምሽት እንዲጫወትና በመሃል ባለችው አንዳንድ ቀን መሃል ላይ አርሴናል አቻ ቢወጣ ቢሸነፍ ሲቲ ቢያሸንፍ አንድ ቀሪ ጨዋታ ያለው አድቫንቴጅ ያ የመልስ ጨዋታ ዊን ኦር በስት በሆነ የሻምፒዮንስ ሊግ ምሽት ከፊዚካል ጌም ወደ ፊዚካል ጌም በ5 ቀን ልዩነት ጨዋታዎች እየተደረጉ ግን ጤናማ ፊክቸር ነው ብዬ በግሌ አላስብም። ስለዚህ ይሄን ጉዳይ እስቲ አስምሩበትና ትኩረት አድርጉ። ሁለተኛው ነጥብ ኢታሊ ላይ የፕሪሚየር ሊጉ ዋንጫ እንደነበር ግን አስተውላችሁ? የኢታሊ ፍልሚያ ያለው በስቴዲየሙ ነበር። የፕሪሚየር ሊጉ ዋንጫ ሬኒንግ ሻምፒዮን አልነበረም። ለምን ሪዝን? ሁለቱ ተወዳዳሪ ስለሆኑ የግድ ኢታሊ ላይ የዋንጫ ዝግጅት መደረግ ነበረበት እንዴ? እኔ አይመስለኝም። ያ ጨዋታ ሲደረግ ደግሞ የሊጉ መሪ የሚካኤል አርቴታ አርሴናል። ስለዚህ ኤሚሬትስ ላይ ቢደረግ ነው የበለጠ ሚኒንግ የሚኖረውና የተለየ ጉዳይ ካደመጣችሁ እስቲ በዚህ ጉዳይ በኮሜንት መስጫ ላይ አስቀምጡልን። አሁን ወደ ዋናው ነጥብ እንምጣ። ራይስን በአግባቡ የመገልገልን ጉዳይ ሚካኤል አርቴታ አግኝቷል ብዬ አስባለሁ። ትክክለኛ ዲፕ ሮል 6 ቁጥር ወይም ደክላን ራይስን በተለመደው ወይም በምናውቀው ወይም ራይስ በዌስትሃም ቤት በዴቪድ ሞይስ ውስጥ አስደናቂ ብቃቱን ያሳየበትን የሜዳ ክፍል አስደናቂ ብቃት ወይም ደክላን ራይስ ለአርቴታ 100 ሚሊዮን ፓውንድ እና ከዛ በላይ ኢንቨስት እንዲያደርግ ያስገደደው የደክላን ራይስ ትክክለኛውን ብቃት ያየንበት ቦታ ይሄ ተፈጥሯዊ ቦታው። በዚህ ቦታ ለምንድን ነው ሚካኤል አርቴታ ለመጠቀም ራይስን የፈለገበት ዋነኛ ምክንያት? አዲሱ የመፍትሄ ሀሳብ ከሆነ 100% ትክክል ነው። ምክንያቱም የማርቲን ዙቢሜንዲ ገባ ወጣ የሚለው ብቃት እና እየተደጋገመ የመጣው ስህተት አንደኛ 2025 የፈረንጆች አዲሱ ዓመት የፈረንጆች አዲሱ ዓመት ከገባበት ጊዜ አንስቶ በአምስቱ ትላልቅ ሊግ ከየትኛውም አማካይ በላይ 31 ተከታታይ ጨዋታ ያደረገ ብቸኛ አማካይ ማርቲን ዙቢሜንዲ። አንደኛ ይሄ ተጫዋቹ ፊዚካሊ ሊጉን አዳፕት ቢያደርግም
በሱ ተፈጥሯዊ አካል ብቃት ግን በዚህ ደረጃ ኮንሲስታንሲ ለዋንጫ ፉክክር የሚወዳደር ቡድን ውስጥ እያንዳንዱን ጨዋታ የማድረግ በአመት ውስጥ ሁኔታ ስንመለከት በጣም ከባድ ነው። አርሰናል ለምሳሌ ከየትኛውም ኦፖነንት በላይ በዘንድሮ የውድድር ዓመት 57 ጨዋታ ያደረገ ብቸኛ ቡድን 57 ጨዋታ ቀላል የሚባል ቁጥር አይደለም። 57 ጨዋታ አትሌቲኮ ማድሪድ 55። ስለዚህ በእንደነዚህ አይነት ጨዋታዎች ኢነርጂ ለእያንዳንዱ ጨዋታ ብቁ መሆን ያስፈልጋል። በደንብ ደግሞ የአርሴናል ተጫዋቾች ላይ አሁን የምናስተውለው ጉዳይ ተክለ ሰውነታቸው ላይ እረፍት የሚጠይቅ ፋቲግ በጣም በአርሴናል ቤት እንመለከታለን። ለዛ ነው እኮ ከአንደኛው ጨዋታ ቀጣዩ ጨዋታ አንድ ተጫዋች ይጎዳል፣ አንድ ተጫዋች ለምን? ይሄ አካል ብቃት አመቱን ሙሉ በተመሳሳይ ፕሬሲንግ እና ፊዚካል ጌም ውስጥ የሚቆይ ቡድን ለእያንዳንዱ ጨዋታ እያንዳንዱ ተጫዋች ፊት ለመሆን በጣም ይቸገራል። ስለዚህ ይሄ ጉዳይ ማኔጅ የማድረግ ኃላፊነቱ የአርቴታ ነው። በጌም ማኔጅመንት ብቻ አይደለም፣ ታክቲካል አሬንጅመንት። ራይስ ተጋዳይ አይደክምም፣ ሁለት ሳምባ ያለው ነው የሚመስለው። ስለዚህ ራይስን በኢነርጂ አመቱን ሙሉ እየተጠቀመ በአርሴናል ክሬቲቪቲ ላይ ግን የፈጠሩት ይሄ ኢሴንሻል ልዩነት የለም። አሁን የዘንድሮ የአርሴናል ትልቁ ችግር ምንድነው? ኦፕን ፕሌይ ሲኩዌንስ ሁሌ እናነሳዋል። ክፍት ለሆነ እንቅስቃሴ ካልበረታ የአርቴታ ቡድን ከቆሙ ኳሶች ዋስትና እንደሌለው ሁሌም እናነሳው። ዋስትና ሊሰጥ አይችልም። ለምን? ተጋጣሚ አዳፕት አድርጎ ስለሚመጣ። የበለጠ ደግሞ ቀጣይ ፊክቸሮችን ተመልከቱ። የቆሙ ኳሶች ጥንካሬ መለኪያ በሊጉ በጣም ያስቆጠሩ፣ አነስተኛ የተቆጠረባቸው። አርሴናል አሁን ክፍት ከሆነ እንቅስቃሴ እስቲ ያለፉትን ጨዋታዎች ተመልከቱ። ከአትሌቲኮ ማድሪድ ጋር ፔናልቲ ያስቆጠረው፣ ከኒውካስል ጋር ከኮርና የተነሳ ኳስ ነው። ከዛ በፊትም ያሉትን ጨዋታዎች ላይ የተቆጠሩት የግቦች አይነት ከሊዝበን ጋር በሜዳው ማስቆጠር አልቻለም። ከበርንማውዝ ጋር በነበረው ጨዋታ የቆመ ኳስ ነው የአርቴታ ቡድን ፔናልቲ ነው ማስቆጠር ይችላል። ክፍት ለሆነ ጨዋታ የአርቴታ ቡድን የማስቆጠሩ አቅም እየተዳከመ መጣ። ስለዚህ አሁን ኢንተርቼንጁን ወደ ባላንስ ስትራክቸር መቀየር ሪስክ ለመውሰድ አርቴታ ቆርጧል። ግን ዋንዳ ሜትሮፖሊታኖ አዌማች ስለሆነ ሪስኮችን ቀንሶ ግን የተጫዋቾችን ፖዚሽን ለውጦ በደንብ በትልቅ ጨዋታ ካራክተር ሞክሯል። ስለዚህ በፉላሙ ጨዋታ ከምንመለከታቸው ጉዳዮች መካከል ራይስ በአካል ብቃት ሙሉ ሜዳውን ከቨር ከማድረግ ይልቅ ሆልዲንግ ሚድፊልደር ሆኖ የተከላካይ ክፍሉን ስተትም ተጋላጭነትን እየቀነሰ በኋላ መስመር ላይ እንዲቆይና ዲፕ ላይ ሆልዲንግ ሚድፊልደር ሆኖ ወይም ተፈጥሯዊ ዲፌንሲቭ ሚድፊልደሩን ቦታ ይዞ አሁን ዙቢመንዲ ፖዚሽናል ኤሪያ ላይ ከኳስ ጋር ይገኛል ማለት ነው። ያኔ ምንድነው ፍሌክሲብል የሆነ ማይንድ ነው ያለው ዙቢመንዲ። ተጫዋቹ እኮ ያለ ኳስ የሚያደርጋቸው ከቨሬጅ እኮ ናቸው አሁን ከባድ የሆኑት። አሁንም በሊጉ እንደምታውቁት ከፍተኛ ኪሎ ሜትር የሸፈነ ተጫዋች ከራይስ በለጠ ዙቢመንዲ ኤሪያ ከቨር ያደረገ። ስለዚህ አሁን ምንድነው የሚሆነው? ከኳስ ጋር ነው ከቨሬጁ የሚሆነው። ያኔ ምን ይሆናል? የነ ኦዲጋርድ በቢልድ አፕ የነ ኢዜ እዚህ አርሰናል ሜዳ ድረስ መምጣት ይቆማል። ቢንጉ በበቂ ሁኔታ ኳስን ያገኛል። ያኔ የአጥቂው አስቆጣሪነት በግልጽ ይስተዋላል ማለት ነው። ስለዚህ አርሰናል ይሄ በየፌዙ ጉልበትና ፍጥነት ከመጠቀም ይልቅ ከኳስ ጋር ፔኔትሬሽኖችን መጠቀም ይጀምራል ማለት ነው። ያኔ ምንድነው ጤናማ ቢልድ አፕ አርሰናል አለው ማለት ግብ ለማስቆጠር አይቸገርም። አሁን ከቢልድ አፑ እስከ አማካዩ ድረስ ያለው ትራንዚሽን ነው ባላንስ አልሆነ ያለው ለአርቴታ ቡድን። ኢንተርቼንጁ እስከ ፈረንጆቹ አዲሱ ዓመት እስከ ፌብሩዋሪ መጨረሻ ድረስ ውጤታማ ነበር። ከዛም በኋላ ግን ታክቲካል ትዊንሱ በክለቦች የተደራጀ የዲያመንድ ፎርሜሽን እንግዲህ ሎ ብሎኮች እየጠበቁ አርቴታ ስፔሶችን ለማስከፈት እየተቸገረ ነው። ስለዚህ አሁን ራይስን ወደ ተፈጥሯዊ ቦታ ዙቢመንዲን ትክክለኛ ልክ ይህን ጥምረት እንዴት ትመለከታላችሁ መሰላችሁ? የማቻራኖና ያለውን ሰው አይነት፣ የካሪክና የስኮልስ አይነት፣ የሳሚ ከዲራና ያለውን ሰው አይነት
አንድ ዲፌንሲቭ ሚድፊልደር ከአንድ ሆልዲንግ ሚድፊልደር ጋር ያኔ ምን ይሆናል? ዙቢመንዲ ከቨር ያገኛል። አሁን ከቨር አይሰጥም፣ ከቨር ያገኛል ማለት ነው። ይሄ ከቨር ማግኘት ደግሞ ዙቢመንዲ በርካታ ተቾችን እንዲያደርግ ያለ። ዙቢመንዲ በርካታ ተቾችን ነካ ማለት በአደጋ ክልል አይደለም፣ የበለጠ ወደፊት የሚጠጉ ኳሶች ይበዛል። ያኔ አርሴናል ፍሌክሰብል የመሆኑ አቅም በደንብ ይገነባል። ኢንተርቼንጅ እያደረገ እኮ ነው አርቴታ አማካዩን ከአጥቂው ነጥሎ የአርሴናል ደጋፊዎች የሚበሳጩት። ይህንን ከሚያሳዩ ጉዳዮች መካከል ለምሳሌ 99 ኳስ የነካ ብቸኛ ተጫዋች በዋንዳ ሜትሮፖሊታኖ ደክላን ራይስ ነው። ከሱ ቀጥሎ በርካታ ኳስ የነካው ኮኬ ነው። ስንት ኳስ? 81። ልዩነቱን ተመልከቱ። ከዛን ዴቪድ ሆንኮክ 76፣ ዊሊያም ሳሊባ 76፣ ሩጄሪ 65። በስኬት ደረጃስ ደክላን ራይስ 83 የተሳኩ ፓሶችን ያደረገ ብቸኛ ተጫዋች። ከሱ በመቀጠል የሚገኘው ዊሊያም ሳሊባ እንኳን 59 ፓስ ነው ያደረገው። የ24 ፓስ ልዩነት አለ። ስለዚህ ራይስ በርካታ ኳሶችን እየነካ ነበር። ግን መንካቱ ብቻ በቂ አይደለም ለምትሉ የትኛው ኤሪያ ላይ ነው ደክላን ራይስ በርካታ ኳስ በዋንዳ ሜትሮፖሊታኖ የነካው ካላችሁኝ ይሄን ግራፍ እስቲ ተመልከቱት። ከቴሌግራፍ ላይ ያገኘሁት ራይስ የነካቸው ፖዚሽኖች ላይ በእነዚህ ኤሪያዎች ሁሉ ደክላን ራይስ ኳሶችን ሲነካ ከአርሴናል የመጫወቻ ክልል እስከ አትሌቲኮ ማድሪድ የመጫወቻ ክልል ያለውን ተች ተመልከቱና ኤሪያ ዞኑ፣ ከዛን የሊዝበንን ጨዋታ የነካቸውን ቦታዎች ተመልከቱ። ምን ያክል ሰፊ የተች ልዩነትና ሜዳን ከማካለል ይልቅ ከኳስ ጋር የአርቴታ ቡድን አንድ ኤክስፐሪመንት እያደረገ እንደሆነ ብንረዳው በደክላን ራይስ ተቾች ውስጥ ነው። ራይስ ይህን ሁሉ ኳስ መንካቱ ለአርሴናል ምን የሚቀይረው ጉዳይ አለ ካላችሁ አንድ ትልቅ ጉዳይ ልንገራችሁ። ደክላን ራይስ የአርሴናል ተጫዋች ከሆነበት ጊዜ አንስቶ በአንድ ጨዋታ 12 ላይን ብሬኪንግ ፓስ አድርጎ አያውቅም። ለመጀመሪያ ጊዜ ያደረገ። ልመልሳችሁ እስቲ በደንብ አሁን ክሬዲቱን ለኔ ትሰጡኛለች፣ የትም ሚዲያ ላይ ስላልሰማችሁ ይሄን ነጥብ ማንም አንስቶ በዚህ ደረጃ በኮንፊደንስ ይሄን ሐሳብ ስላልሞገታችሁ ዛሬ ላይ ግን ማረጋገጫውን ወደ ኋላ ተመልሳችሁ በደንብ ትሰጡናላችሁ። የሚካኤል አርቴታ አርሴናል አንድ ትልቅ ችግር አለበት። አድማጮች በደንብ የአርሴናል ደጋፊዎች በቅሬታ ሳይሆን በማስተዋል ይሄን ነጥብ አድምጡ። በሊጉ አርሴናል 19ኛ ነው ያለው በላይን ብሬኪንግ ፓስ። ሳሊባም ጋብሪኤልም አማካዩን አያግዙ። የአርሴናል ቢልድ አፕ ላይ ላይን ብሬኪንግ ፓስ ተከላካዮቹ አለማድረጋቸው ከበርንማውዝ ጨዋታ አንስቶ እስከ አርሴናል ነጥብ እስከጣለበት እስከ ተሸነፈበት የካራቦ ካፕ ፋይናል አርሴናል ልክ ቢልድ አፕ ትራፕ ውስጥ ሲገባ በቀላሉ ኳሶችን ያበላሻል ወይም ችልተኝነትና ግዴለሽነት የተሞላውን ፓስ ያደርጋል። የበርንማውዝ ጨዋታ፣ የማንቸስተር ሲቲ ጨዋታ፣ የካራቦ ካፕም የፕሪሚየር ሊጉም ጨዋታ አርሴናል ቢልዳፑ በተበላሸ ቁጥር ግብ ያስተናግዳል በፍጥነት። ያኔ አውቶ ፖዚሽን የሲቲ ስትራቴጂ አመቺ ሆኖ ለምንድን ነው ስድስቱን የአርሴናል ተጫዋቾች በ4-2-4-4 ስትራክቸር አጥብቆ ተጫዋቾችን ፕሬስ ባለማድረግና እስከ ሚድሰርድ እንዲመጡ በማድረግ አስደናቂ ፕሬሲንግ ትራፕ ጋርዲዮላ ሰራ። በዛ ፕሬሲንግ ትራፕ ውጤታማ ሆነ። በርንማውዝ ወደ ማን ቱ ማን ፕሬሲንግ ቀይሮ ይሄን ፕሬሲንግ ትራፕ አሸነፈው አርሴናል ታይት ኤሪያዎችን ማስከፈት አይችልም። ላይን ብሬኪንግ ፓስ ተከላካዮቹ አማካዩን አግዘው ስለማያደርግ አማካዩ ላይን ብሬኪንግ ፓስ እንዳያደርግ አርቴታ ትልቁ አቅም ያለው ዙቢመንዲ ላይ ነው። ዙቢመንዲ ክለቦች ልክ ቢልድ አፕ ሲጀምሩ ፕሬስ ያደርጋሉ። ስለዚህ የራይስ ኳሶች ወዴት ናቸው? ዲያጎናል። ምን ያስፈልጋል? ለምንድነው የአርሴናል አማካይ መረጋጋት ከኦዲጋርድ ማምጣት በኋላ የጀመረው ፖዚሽናል መሆን የጀመረው? ተመልሶ ላይን ብሬኪንግ ፓስ ያደርጋል ወይም ዲፍረንት አንግል ክሬት ማድረግ ስለሚችል አንግል ክሬት ማድረግ ይችላል።
አንግል ክሬት የሚደረገው በላይን ብሬኪንግ ፓስ ነው። ስለዚህ የአርቴታ ቡድን ሁሌም ከሚቸገርበት የጨዋታ ስትራክቸር ተጋጣሚ ባይ ፕረስ ሲመጣ ረጅሙን ኳስ መለጋት ያስቀድማል። ረጅም ኳስ ሲለጋ ደግሞ ሃቨርት ከሌለ በቀላሉ ይነጠቃል። ከዛን ለመልሶ ማጥቃት ይዳረጋል። ወይም ወርክ ሬት ተጫዋቾች ላይ ይበዛና ሰፊም የሜዳ ክልል እያካለሉ ይደክማሉ። 90 ደቂቃ ለመጨረስ አይችሉም። ከዛ ምን ይሆናል? አውቶ ፖዚሽን ይበዛና አርሴናል ፖዚሽን እየተሸነፈ በመጣ ቁጥር ግብ ለማስተናገድ በቀላሉ ይጋለጣል ማለት ነው። በደንብ አስተውሉ። ቫን ዳይክ፣ ሊሳንድሮ ማርቲኔዝ፣ ክርስቲያን ሮሜሮ፣ አሁን ማርክ ጌሂ በደንብ በላይን ብሬኪንግ ፓሳቸው ምንን ያግዛሉ? አማካይ ፕረስ ሲደረግ ክለቡ እንዲሸጋገር ይረዳል። አሁን የአርሴናል ትልቁ ችግር ላይን ብሬኪንግ ፓስ ተከላካዮቹ ስለማያደርጉ በደንብ ተመልከቱ። ሳሊባ ድሪብል እያደረገ ከራሱ ፖዚሽን ወጥቶ ወደ ፋይናል ሰርቭ ሄደ። ጋብሪኤል በተመሳሳይ መንገድ፣ ካልሆነስ ጋብሪኤል በረጅሙ፣ አለበለዚያስ የበርንማውዝ ጨዋታ ምንድን ነበር የተፈጠረው? 39 ባክ ፓስ በሊጉ ለመጀመሪያ ጊዜ ለዴቪድ ራያ ያደረጉ። እንደውም አንድ ጨዋታ ላይ ጨዋታውን ባስታውስ ደስ ይለኝ ነበር። ራያ ከአርሴናል አማካዮችና ተከላካዮች በላይ ላይን ብሬኪንግ ፓስ አድርጓል። ያውም ሪስክ ያላቸው የአርሴናል ደጋፊዎች እየጮሁ ለምን ፌዙን መሻገር አይቻልም? በቃ የዘመናዊ እግር ኳስ በጣም ጥራት ያለውና የተቀናጀ ቢልድ አፕ ስለሚፈልግ በተለይ የአርሴናል አይነት ስትራክቸር ላለው ቡድን ማለት ነው። አሁን በአትሌቲኮ ማድሪድ ጨዋታ ዴክላን ራይስ የአርሴናልን ማሊያ ከለበሰበት ጊዜ አንስቶ 12 ላይን ብሬኪንግ ፓስ በአንድ ጨዋታ አድርጎ አያውቅም። ለምን? አርቴታ በእጅጉ ያንን ችግር ተረድቶታል። ለምንድነው ከአትሌቲኮ ማድሪድ ጋር አርሴናል ቢልድ አፕ ጤናማ የሆነ? ኦዲጋርድን ስለሚቀበል፣ ራይስ ደግሞ ላይን ብሬኪንግ ፓስ እያለ ከረፍ በፊት እኮ አርሴናል መደጋገም ይችላል። እንደ ቁጥጥሩ ጥራቱ አስተማማኝ አልነበረም ትናንት ስላቸው የነበረው ለዚህ ፋይናል ሰርዱ በማድዌኬና በማርቲኔሊ ዊንጉ መያዙ ለአርሴናል ትራንዚሽን ባላንስ ጥራት ስለሚጎለው እድል ለመፍጠር አልቻለም። ሳካ በፊትነሱ ትሮሳርድ በአስተማማኝ አጨራረሱ ላይ ቢገኝ አርሴናል ከረፍት በፊት የመጀመሪያው ሌግ ላይ ዋንዳ ሜትሮፖሊታኖ ላይ ጨዋታውን ይገላል ምላችሁ ትናንትና የነበረው በእነዚህ ስትራክቸሮች ምክንያት ነው። ራይስ ላይን ብሬኪንግ ፓስ ሲደጋግም ማስተዋላችን 12 ላይን ብሬኪንግ ፓስ አደረገ። ከሱ በመቀጠል ያለው ሩጄሪ ያደረገው ላይን ብሬኪንግ ፓስ ተከላካዩ 8 ነው። ከዛ በመቀጠል ያለው ዙቢመንዲ 6፣ ከዛን ዴቪድ ሃንኮክ 5። የተሳካ ፓስ ወደ ኦፖዚሽን ሃፍ በማድረግስ አሁን ተመልከቱ። የላይን ብሬኪንግ ፓስ እገዛ የተሳካ ሽግግርን ወደ ሶስተኛ ሜዳ ክፍል በማድረግ በጨዋታው ዴክላን ራይስ 45 ይሄን ፓሶችን በማድረግ አንደኛ 45 ጊዜ ተመልከቱ። የሮብ ምሽቱ ጨዋታ ጥራት በጎደለው ሁለት ዊንግ አርቴታ መጫወቱ እንጂ ሪስኮቹን ወስዶ ደፎ የመከላከል ባላንሱን ታሳቢ ባያደርግ በሳካና በትሮሳርድ እገዛ ጆከሬስ ከአንድ በላይ ግብ አስቆጥሮ መውጣት ይችላል። አርሴናል ጌሙን እዛው መግደል ይችል ነበር። ይሄን አሁንም በድፍረት መናገር ይችላል። በደንብ ዋንዳ ሜትሮፖሊታኖ ላይ መግደል ይችላል። እስቲ የመጀመሪያ 15 እና 20 ደቂቃ ጨዋታን ምናልባት በተለይ የዘርፉ ባለሙያ ስልጠና ላይ ያላችሁ ፖዝ እያደረጋችሁ መመልከትን በአብዛኛው ተመርጣላችሁ። የጨዋታውን ሙቭመንት ለ20 ለ25 ደቂቃ ትዕግስት ካላችሁ እስቲ ስፒዱን ቀንሱትና በሎ ስፒድ አድርጉና በድጋሚ ጨዋታውን አርሴናል በጣም ከአንድም 5-6 ጊዜ ግብ የማስቆጠር ስፔስ አግኝቷል። ስፔሶቹን ግን አክቲቭ ሆኖ የሚጠቀሙ ተጫዋቾች ኳሊቲዎች አልነበሩት። ምክንያቱም ዮከሬስ 2 ሴንተር ባኮች መሀል ላይ ታይት ኤሪያ ላይ ነው። ከወረደ አማካይ ክፍሉ ቁጥሩን ያሳድጋል። ለምን? ሃንኮክ በጣም ከባድ ጨዋታ አንባቢ ሴንተር ባክ ነው። በጣም ስሎትም ዲየጎ ሲሞን የሚያደንቁት በጌም አረዳዱ ዴቪድ ሃንኮክ ማለት ነው። ስለዚህ የዴክላን ራይስ ፖዚሽን ለውጥ
በአርሴናል የጨዋታ ስትራክቸር ላይ የሚታይ ለውጥ አምጥቷል። ይሄን አርቴታ መፈተሹ በጣም ትልቅ ፖዚቲቭ ጉዳይ ለቀጣይ ጨዋታው የበለጠ አርሴናል ለኦፕን ፕሌይ ሲኩዌንስ አሁን በደንብ ተመልከቱ። አርሴናል ትላልቅ የኤክስፔክትድ ጎሎችን በቀጣይ ጨዋታ እውነትም አርቴታ በዚህ ስትራክቸር ተቀጠለ ክሬት ያደርጋል፣ በደንብ ቻንስ ግን ወደንም ጠላንም በአስገዳጅ ሁኔታ ኦዲጋርድም ኢዜም ሳካም ሶስቱም አንድ ላይ መሰለፍ አለበት። ምክንያቱም በማዱዌኬና በማርቲኔሊ ያ የዘገየ የድሪብል ስቴፖች ሁሉ ለዚህ ፈጣን ትራንዚሽን አይሆንም። ምክንያቱም የመልሶ ማጥቃት ስቴፖች ነው እነዚህ ተጫዋቾች ሊያቀላጥፉ የሚችሉት እንጂ በቢልድ አፕ ከራሱ ሜዳ ወጥቶ ወደ ፋይናል ሰርድ ለገባ ቡድን የሁለቱ ዊንገሮች እንቅስቃሴ ለአርሴናል አይሆንም። በጣም ታይት ኤሪያዎች ውስጥ አሁን ለፉላም አይነት ሎ ብሎክ የማድዌኬ ከኳስ ጋር መቆየት የማርቲኔሊ ከስድስት ድሪብል ሁለት አሳክቶ እድል መፍጠር አይሆንም። ምክንያቱም ተመልከቱ የፉላም አይነት ቡድን ስትራክቸር ከተከላካይ ጀርባ ተጫዋች ስፔሶች የሚተው አይደለም። እያንዳንዱ ቦታ ላይ ፊዚካሊ አዌርነስም አካል በጣም አሰልቺ ፋውሎች ጋር የታጀበ ስትራክቸር። ስለዚህ የበለጠ ትራንዚሽኖች ሰውን እያጎደለ በሚሄድ የጨዋታ እንቅስቃሴ ላይ ሳካም ኢዜም በጣም ወሳኝ ናቸው። ከሪስክም በላይ አርቴታ መድፈራል። አለበለዚያ ግን የማይታጠፍ ከባድ ጥፋት ሊታጠፍ ይችላል። እኔ መግቢያ ላይ የፊክስቸሩን ጉዳይ ያነሳሁት አላስደሰተኝም። የፊክስቸር አወጣጥ ታዲያ አንድ ቡድን በሊጉ ካልታገዘ ለምንድን ነው በአውሮፓውያን እግር ኳስ በቅርብ ዓመት ውስጥ የበለጠ የሌሎች ሊጎች ክለቦች ስኬታማ እየሆኑ የሚገኙ? ሊጎቻቸው በደንብ ሳፖርት ያደርጋሉ። እንግሊዝ ላይ የለም እንደዚህ ይባላል። ለምን በየሁለት ቀኑ አይጫወት? በቃ ስራ ነው ትሰራለህ። እንግሊዝ ላይ ያለው ሳይንስ ሊግ ክለብ ማገዝ የሚባለው ሳይንስ የለም እንግሊዝ እግር ኳስ ምድር ላይ እና ለአርቴታ ይሄ ምናልባት ትልቅ የቤት ስራ ይመስለኛል። 2 ሾቶችን፣ 4 ሪከቨሪ፣ 6 ዲፌንሲቭ አክሽን፣ 38 ጎል ኬር እና 14 የተሳኩ ፓሶችን ወደ ፋይናል ሰርድ በማድረግ ነበር ራይስ ያን ጨዋታ ያጠናቀቀው። ስለዚህ ራይስን ፓሲንግ ማሽን አድርጎታል። ስለዚህ ጊዜው የራይስ ብንልስ ራይስ አሁን አርሴናልን ወደ ዋንጫ የማብቃት ትልቅ ኃላፊነት አለበት ማለት ነው። አሁን ትክክለኛውን ደክላን ራይስ ወይም ለአርቴታ የሚገባው ሚና ለመስጠት አሁን ራይስም ትክክለኛ ቦታ አግኝቷል ብዬ አስባለሁ። አድማጮች ይቅርታ አድርጉልኝና አርቴታ ራይስ የሚጠቀምበት መንገድ ፍጹም አያስደስተኝ። ይሄ የግል እግር ኳሳዊ እይታ ነው። ለምን በራይስ ፍጥነትና ጉልበት ፋይናል ሰርድን ዶሚኔት ለማድረግ ማሰቡ የራሱን አታኪንግ ፌዝ እያጎደለ የቴክኒሻል ተጫዋቾችን አቢሊቲ እና ስፔስ ራሱ አርቴታ ነው የሚገለው። ራይስ ሞር ከቨር ማድረግ ያለበት አራቱን የኋላ መስመር ተከላካዮችን ፋይናል ሰርድ ላይ ለምንድን ነው የማንቸስተር ሲቲ የአምናው ሻምፒዮን የሊቨርፑል ያለፉት ዓመታት ሱፐር ክሊኒካል የሚሆኑት ፋይናል ሰርድ ላይ ያሉ ተጫዋቾች ሁሉ ቴክኒሻን ናቸው። ለመግደል ነው የተደራጁት። የአርቴታ ቡድን ጨዋታን ለመግደል የሱፐር ክሊኒካል ኳሊቲዎችን ለመጠቀም ራይስ ወደኋላ መምጣት አለበት። በደንብ ዲፕ ላይን ፕሌይሜከር መሆን አለበት። በጣም ወደኋላ መመለስ አለበት። ምክንያቱም ፋይናል ሰርድ ላይ አድማጮች እቺን ሀሳብ በደንብ ማለት እግር ኳሳዊ በሆነ መንገድ ተረዱ። ዲያጎናል ኳስ ሚኒንግለስ ነው ይላል ጋርዲዮላ። ምናልባት የጋርዲዮላን ስልጠና ዩቲዩብ ላይ የምትመለከቱ ባለሙያዎች ወይ አድማጮች ይህን ፕሮግራም የምታደምጡ ዲያጎናል ኳስ የሚያበዛ ተጫዋች ፋይናል ሰርድ ላይ አንደኛ የቡድን ማጥቃትን ያጎላል። ዲያጎናል ኳሶችን ነው ራይስ የሚያበዛው። የራይስ ዲያጎናል ኳስ የኦፖዚሽን ሃፍን ኤክስፕሎት ለማድረግ የአርቴታ ቡድን አይመቸውም። አንዳንድ የአርሰናል ደጋፊዎች እኮ ከዙቢሜንዲ ፓርቴ ይበልጣል ቢሉት የሚና መለዋወጥ አይደለም፣ የቴክኒክ አቅም አይደለም። ለሁለቱ ተጫዋቾች ቪዚብል የሆነ ሽፋን የሚሰጠው የአማካይ ክፍል ሚና ነው። የነዚህን ተጫዋቾች ሚና የሚያጎላው የሚያጠፋው ይህን ጉዳይ በደንብ ተመልከቱና
አሁን አርቴታ በትክክል በተፈጥሯዊ ፖዚሽን ላይ ለመጠቀም የወሰነ ይመስለኛል። ይሄ ደግሞ የአርቴታን ማጥቃትና ኦፕን ፕሌይ ሲኩዌንስን ያለምንም ጥርጥር ያሳድጋል ብዬ አስባለሁ። ይሄ እግር ኳሳዊ ፍልስፍና ላይ ባለፉት ዓመታት ክለቦች እያደረጉ ውጤታማ የሆኑበት የጨዋታ ስትራክቸር ስለሆነ እስቲ ከተስማማችሁ ላይክም ኮሜንትም እየሰጣችሁ እግር ኳሳዊ በሆነ መንገድ የሚታያችሁ የምታስቡትን ጉዳይ በኮሜንት መስጫ ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የተለመደው ድጋፋችሁን ለቻናላችን አበርክቱ። ኤፕሪል ጋርዲዮላ እና ራያን ቸርኪን በተመለከተ ደግሞ የአርሰናል ደጋፊዎች ያን ፕሮግራም አድምጠው በሶስተኛ ክፍል ይዘን የምንመጣው ማንቸስተር ሲቲ የጋርዲዮላ ቡድኖች ለምንድን ነው ኤፕሪል ላይ አስጨናቂ ነው? በየዓመቱ የሆነ አንድ ቴክኒሻል ተጫዋችን ጋርዲዮላ በዚህ ወር ማንም የማያቆመው ታንክ አድርጎ ይጠቀማል። ዘንድሮ ደግሞ ራያን ቸርኪ ለምንድን ነው ይሄ የጋርዲዮላ የራሱ ሚሽን ያደረገው? እስቲ ይህን ጉዳይ እንወያይበታለን። ተመልሰን እንመጣለን። እስከዛው ድረስ ሰላም ሁኑ።